አንዳንድ ሰዎች ልክ እንደ ቤርሙዳ ትሪያንግል ልክ እንደ ብላክ ሆል ናቸው። ኢነርጂያችሁን ይመጣሉ፣ ገንዘባችሁን፣ የማወቅ ችሎታችሁን በሙሉ ይመጡና ከዛ ልክ እናንተ እነሱን ማመስገን እንዳለባችሁ ሁሉ ይስቁባችኋል። ህይወታችሁ አንድ ቦታ ተጣብቆ የቆመ ከሆነ በዙሪያችሁ በጣም ቶክሲክ የሆኑ ሰዎች የሚኖሩበት እድል በጣም ከፍተኛ ነው። ታዲያ ዛሬ ያንን የሚያስተካክል ምርጥ ምላን ይዘን መጥተናል። በዛሬው ቪዲዮ በህይወታችሁ አሁኑኑ ማስወገድ የሚገባችሁን 5 አይነት ሰዎችን በዝርዝር መናነሳ ይሆናል። ይህንን ቪዲዮ ከተመለከታችሁ በኋላ እንደነዚህ አይነት ሰዎችን ከህይወታችሁ በማስወጣት ኢነርጂያችሁን፣ ጊዜያችሁንና ከምንም በላይ ደግሞ የወደፊት ትልቁ ተስፋችሁን መጠበቅ ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው ተከታተሉ። የመጀመሪያው ማስወገድ የሚጠበቅባችሁ ሰው ሁሌም ተጎጂ የሚሆነውን ሰው ነው። እንደዚህ አይነት ሰዎች ማለት ህይወት በቀን ለ24 ሰዓት በሳምንት ለ7 ቀናት የምትቀጥል የሐዘን ድግስ እንደሆነች የሚያስቡና እነሱ ደግሞ እዛ ድግስ ላይ በእንግድነት እንደተጋበዙ የሚያስመስሉ ሰዎች ናቸው። እነሱ መቼም ተሳስተው እንደማያውቁ ህይወት ግን ሚዛናዊ እንዳልሆነች ያምናሉ። እናም ደግሞ ሁሌም ቢሆን እነሱን ባወራችሁ ቁጥር ትላንታቸውን የምታክሙ ቴራፒስት ነው የምትሆኑት። ሁሌም የማያባሩ የሐዘንና የሲቃ ታሪኮችን ይነግሯቸዋል። ነገር ግን አንድም ቀን ምንም አይነት ነገርን አስተካክሎ ያውቁ። እዚህ ጋር መራሩ እውነታ ምን መሰላችሁ? ሁሉም ሰው ችግር አለበት። ነገር ግን በእነዚህ ነገሮች ውስጥ በሚተርፉና ተጎጂ በሚሆኑ ሰዎች መሃል ያለው ብቸኛው ልዩነት ተግባር ነው። የሚተርፉ ሰዎች መፍትሄዎችን ይፈልጋሉ። የሚጎዱ ሰዎች ደግሞ ጉዳታቸውን የሚያይላቸው ተመልካችና አጃቢን ያሳድዳሉ። ታዲያ እያንዳንዱ የምታደርጉት ንግግርና ውይይት የነሱን የስሜት ሸክም እናንተ ላይ ማራገፍ ከሆነና በዛ ሸክም ምክንያት እናንተ ስትንገዳገዱ እነዛ ሰዎች የማይኖሩ ከሆነ እንደዚህ አይነት ሰዎችን ከናንተ ሰርክል ውስጥ አስወግዷቸው። ምክንያቱም እናንተም የነሱን ችግር ለማስተካከል በመሯሯጥ ቢዚ ስትሆኑ የገዛ ህልምና ፍላጎታችሁ እየሞተ ስለሚመጣ ማለት ነው። ሁለተኛው ደግሞ የአንድ ወገን ጥረት ብቻ ያለበት ወዳጅነት ነው። እንደዚህ አይነት ጓደኛ ገጥሟችሁ አያውቅም? ወይም ደግሞ የሆነ ሰው ላይ አይታችሁ ታጣቁም? ሁሌ እናንተ ብቻ ጥረት የምታደርጉ ከሆነ የምትፈልጉት የምታንኳኩት እናንተ ብቻ ከሆናችሁ ያ ወዳጅነት የትርፍ ጊዜ ስራ ነው እንጂ እውነተኛ ጓደኝነት አይደለም። መጀመሪያ ቴክስት የምትልኩት፣ መጀመሪያ የምትደውሉት፣ ያሉበት ድረስ ሄዳችሁ የምታገኟቸው እናንተ ሆናችሁ ነገር ግን ልክ እናንተ ስትፈልጓቸው ለሳምንታት ስልካቸው የማይሰራና ድራሻቸው የሚጠፋ ከሆነ ያ ጓደኝነት ወይም ደግሞ ወዳጅነት የሚባል ነገር አይደለም። ያ እነሱ ስሜታቸውን እንደሚያራግፉበት ገንዳ የሚመለከቱት ግንኙነት ነው። የሆነ ነገርን ከናንተ ሲፈልጉ ብቻ ነው ወደ እናንተ የሚመጡት። እናንተም ደግሞ ልክ የሆነ ነገራችሁን ሲነኳችሁ ጊዜያችሁን፣ ገንዘባችሁን፣ ኢነርጂያችሁን እንድታባክኑላቸው ነው ፕሮግራም የተደረጋችሁት። የሆነ ሰው የስሜት ኤቲኤም መሆን አቁም። እውነተኛ ወዳጅ በየትኛውም ሁኔታ ውስጥ ሁሌም አለ። ስትፈልጉት አታጡትም፣ ሲፈልጋችሁም ይመጣል። በሁኔታዎች ውስጥ የማይደበዝዝና የማይለዋወጥ ጸባይ እንዲሁም ደግሞ ቁርጠኝነትን ያሳያችኋል። ነገር ግን ያ ከአንድ ወገን ብቻ የሆነው ወዳጃችሁ ደግሞ እሱ አስፈላጊ ሲመስለው ብቻ ነው የሚመጣው። የሆነ ነገር ከናንተ ሲፈልግ፣ የሆነ ውለታ፣ የሆነ እርዳታ ሲፈልግ ብቻ ነው ወደ እናንተ የሚቀርብ እንጂ እናንተ ስትፈልጉት ደግሞ ፀሐይ እንደነካው ጉም ብን ብሎ ይጠፋል። ያ በፍጹም ታማኝነት አይደለም። ስለዚህ እንደነዚህ አይነት ሰዎች በህይወታችሁ ውስጥ ካሉ አሁኑኑ ማስወገድ ይኖርባችኋል። ያኔ ህይወታችሁ ምን ያክል ቀላል እንደሚሆን በሚገባ ማስተዋል ትችላላችሁ። ሶስተኛው ደግሞ ህልም ገዳይ የሆኑ ወዳጆች። እነዚህ እንግዲህ በብዙ መመዘኛዎች ከሌሎቹ የከፋ የሚባሉ አይነት ናቸው። ልክ የሆነ ሐሳባችሁን ሼር ማድረግ ስትጀምሩ፣ የሆነ ቢዝነስ ስታስቡ፣ ወደ ሆነ መስመር ስትገቡ፣ ወደ አዲስ ከተማ ስትዘዋወሩ ምናምን እንደዚህ አይነት ሰዎች አጠገባችሁ አሉ። ነገር ግን እዛ ያሉት አሉታዊ በሆነ ማንነታቸው እናንተን ከጀመራችሁት አዲስ መስመር ለማስቀረትና ያለማችሁትን ነገር እርባና ቢስ ነው ብላችሁ እንድትተውት ብዙ ኔጌቲቭ የሆነ ሐሳቦችን ይሰጣሉ። አረ ይሄ ነገር ብዙ ሪስክ አለው፣ የምርም ግን ያንን ነገር ማድረግ ይችላል ብለ ታስባለህ? አረ እውነታውን አትሽሽ፣ እውነተኛውን ምናምን ይላሉ። ነገር ግን በሚገባ አዳምጡ።
ይሄ እነሱ እውነተኛ የሚሉት ነገር መሃል ሰፋሪ ሆኖ የሚኖር ሰው አስተሳሰብና መለያ ኮዱ። እነዚህ ሰዎች ለምኞትና ለፍላጎት አልተፈጠሩ፣ አለርጂ ያለባቸው ኦሬዲ በራሳቸው የህይወት ዓላማ ተስፋ ቆርጠዋል። ስለዚህ እነሱ የቀራቸው ብቸኛው የደስታና የሐሴት አማራጭ እናንተን በህልማችሁ በግባችሁ ተስፋ እንድትቆርጡ ማሳመን ብቻ ነው። ነገር ግን እውነታው ምን መሰላችሁ? ህልም ገዳይ የሆኑ ሰዎች ዝም ብለው ሐሳባችሁን አይጠሉት፣ ድፍረታችሁን፣ ጥንካሬያችሁን ነው የሚጠሉት። እነሱ ለማሳደድ የፈሩትን ወይም ደግሞ የሰነፉበትን ጉዳይ እናንተ በትኩረትና በትጋት ስታሳድዱ ቆሞ ማየት አይፈልጉም። እናንተ አጠገብ መቆም ያለባቸው ሰዎች የምታደርጉትን የትግል ብልጭታ እፍ እያሉ የሚያቀጣጥሉ፣ ወደፊት እንድትራመዱ እንዳትደክሙ የሚያበረቱ ብቻ መሆን አለባቸው እንጂ ያንን ብልጭታ የሚያጠፉ መሆን የለባቸው። ታዲያ ሁሌም ህልማችሁን ስታወሩ እንደማይረባ ሰው የሚያያችሁ ከሆነ እነዛን ሰዎች ካጠገባችሁ አርቋቸው፣ በፍጥነት ሽሿቸው። ያንን ስታደርጉ ራሳችሁን ከብዙ ነገሮች ትጠብቃላችሁ ማለት ነው። አራተኛው ቀናተኛና ከጀርባ የሚወጓችሁ ሰዎች ናቸው። እንደዚህ አይነት ጓደኛ ማለት ሳታቁት በሚስጥር የሚጠላችሁ ጓደኛ ማለት ነው። ስትወድቁ ያጨበጭባሉ፣ ነገር ግን ልክ ስታሸንፉ ወይም ደግሞ የሆነ ነገርን ስታሳኩ ድራሻቸው ይጠፋል። ድላችሁን በዝምታና ባላየ ያልፉታል። እነሱን እስካልጠቀመ ድረስ በፍጹም የእናንተን ስኬትና ደስታ አብረዋችሁ አያከብሩ። ቀናተኛ የሚባሉ ሰዎች በጣም አደገኛ ሰዎች ናቸው። ምክንያቱም የተደበቀ ማንነትን ተላብሰው ነው የሚንቀሳቀሱት። በእናንተ ፊት ይስቃሉ፣ ነገር ግን ከጀርባችሁ ከሌሎች ጋር ሆነው ስማችሁን እያነሱ በእናንተ ላይ ያላግጣሉ። አንዳንዴም በጮሌነት ይሸውዷችኋል። ጥርጣሬን ውስጣችሁ ይተክላሉ፣ ሐሜት ይዘሩባችኋል፣ ወይም ደግሞ እነሱ ከፍ ብለው እንዲታዩ የእናንተን ከፍታዎች አሳንሰው ይመለከታሉ። ማሸነፋችሁን ዋጋ ቢስ ለማድረግ ብዙ ድንጋይ ይፈነቅላሉ። እዚህ ጋር በደንብ መረዳት ያለባችሁ እውነታ ቅናት የሚባለው ነገር ስለናንተ አይደለም። ይልቁኑ እነዛ ሰዎች የራሳቸው ብቁ አለመሆን፣ በራስ መተማመን ማጣታቸው ነው እንደዛ የሚያደርጋቸው። ስለዚህ እነዚህን እባብ መሳይ ባህሪ ያላቸው ሰዎች በዙሪያችሁ እንዲሆኑ ከፈቀዳችሁ በኋላ ተነደፍኩ ብሎ ማለቃቀስ ትርጉም የለውም። ቀናተኛ የሆነ ጓደኛችሁ ከናንተ መውደቅ ለሚያገኘው ደስታ ሲል ለማይረባ ሳንቲም እናንተን አሳልፎ ይሰጣችኋል። ታዲያ እዚህ ጋር እናንተ ማድረግ ያለባችሁ የብልህነት እርምጃ መታገል፣ ዋጋችሁን ማሳየት ወይም ደግሞ ራሳችሁን ማብራራት ሳይሆን ያለምንም መግለጫ ከነሱ ጋር ያላችሁን ኮኔክሽን ማቋረጥ ነው። ያኔ ውስጣቸው ያለው የቅናት መንፈስ በቁማቸው በልቶ ይጨርሳቸዋል ማለት ነው። አምስተኛውና የመጨረሻው ደግሞ የኤነርጂ ቫምፓየር የምንላቸው ጓደኞች ናቸው። እነዚህ እንግዲህ የቶክሲክ ሰዎች የመጨረሻ አይነት ናቸው። ከሆነ ሰው ጋር የሆነ ጊዜን ካሳለፋችሁ በኋላ ልክ በከፍተኛ ሙቀት ውስጥ ማራቶን እንደሮጠ ሰው ደክሟችሁ ያቅም። ያንን ነው የኤነርጂ ቫምፓየር ወይም ደግሞ ኤነርጂ መጣጭ የምንለው። ያለ ረፍት ነው የሚያማርሩት፣ ትኩረታችሁን ያዳክማሉ። የፈለገ ጥሩ ቀን ብታሳልፉ ልክ እነሱን ካወራችሁ በኋላ መንፈሳችሁ ዝሎ ነው የምታገኙት። እነዚህ ሰዎች ጓደኛ፣ የሥራ ባልደረባ ወይም ደግሞ ቤተሰብም ጭምር ሊሆኑ ይችላሉ። ነገር ግን ነፍሳችሁን አብዝተው ያደክሟታል። እውነታው ምን መሰላችሁ? ፌክ የሆኑ ኮኔክሽኖቻችሁን ከመጠበቅ ይልቅ ሰላማችሁን መጠበቅ በጣም ጠቃሚና ወሳኝ የሆነ ነገር ነው። ከነሱ ጋር አብሮ መሆንና ጊዜ ማሳለፍ ስራ ከሆነባችሁ ያ ስራ በፍጹም አይከፍላችሁምና አሁኑኑ እነዛን ሰዎች ከሰርክላችሁ አስወጡና ኢነርጂያችሁን ጠብቁ። የሆነ ሆኖ ያው ህይወት አጭር ናት። አብሯችሁ የሆኑ ሰዎች ደግሞ ወይ ወደ ላይ ከፍ ያደርጓቸዋል ወይም ደግሞ ወደ መቀመቁ ይወረውሯቸዋል። ስለዚህ ዛሬ ያነሳናቸው እነዚህ 5 ሰዎችን ማለትም ሁሌም ተጎጂ የሆኑ፣ የአንድ ወገን ብቻ ጓደኝነትን የሚፈልጉ፣ ህልም ገዳዮች የሆኑ፣ ቀናተኛና ከጀርባ ወጊዎች የሆኑ እንዲሁም ደግሞ ኢነርጂያችሁን እንደ ቫምፓየር የሚመጡ ሰዎች ወደ ስኬታችሁ፣ ወደ ደስታችሁና ወደ አእምሮ ሰላማችሁ በምታደርጉት ጉዞ ውስጥ በተደጋጋሚ የሚያጋጥሟችሁ ሰዎች ናቸው። ሁሉንም ሰው ለማዳን መሞከር አቁሙ። ትላንታችሁ ላይ መቅረት ያለባቸው ሰዎችን ተሸክማችሁና ራሳችሁን ከነሱ ጋር በሰንሰለት አስራችሁ የተሻለ ፊውቸር በፍጹም መገንባት አትችሉ። ስለዚህ ዛሬ ያነሳናቸው አይነት ሰዎች በሰርክላችሁ ውስጥ ካሉ ዛሬ ነገ ሳትሉ አሁኑኑ ቆርጣችሁ አስወግዱና ኢነርጂያችሁን፣ ጊዜያችሁን ከምንም በላይ ደግሞ
ወደፊት የሚጠብቃችሁን ብሩህ የሆነው ተስፋችሁን ከመጥፋት ጠብቁ የዛሬው መልእክታችን።